በአውሮፓውያኑ አቆጣጠር በኖቬምበር 24 1971 ከሰዓት ላይ ነበር ራሱን ዳን ኩፐር በማለት የሚጠራ አንድ ሰው በፖርትላንድ ኦሬገን አየር መንገድ እንግዳ ማስተናገጃ ፊት ቀርቦ የአንድ ጊዜ የመሄጃ አየር ጉዞን በበረራ ቁጥር 305 ለማድረግ $20 ባወጣ ጥሬ ካሽ ወይንም ደግሞ በጥሬ ገንዘብ ትኬትን በመግዛት ወደ ሲያትል ዋሽንግተን ለመብረር ደቂቃውን ይቆጥር ጀመር። ኤፍቢአይ እስካሁንም ሊፈተው ያልቻለው ምስጢር ጅማሮን ያደረገው ያንን ቅጽበት ተከትሎ ነበር። ለበረራው የተሰናዳው ቦይንግ 727 ዝግጅቱን አጠናቋል። በረራውን ለመጀመር አውሮፕላኑ ምድርን በመሰናበት ሰማዩን ሊቀዝፍ በተዘጋጀበት ሰዓት አንድ እድሜው በአርባዎቹ አጋማሽ ሆነና ምስጢራዊ ጥቁር ሳምሶናይት ያነገበ ነጭ ሸሚዙን በጥቁር ከረባት ንቅ አድርጎ ያሰረ ተሳፋሪ መጠጥ እንደሚያስፈልገው ለበረራ አስተናጋጇ ጠቆም አደረገ። ቦርቦን እና ሶዳ ቀጭን ትዕዛዙ ነበር። ይህ ምስጢራዊ ዓላማ ልክ እንደ ምስጢራዊ ጥቁር ሳምሶናይቱ አንግቦ የአውሮፕላኑን ጀርባ የተቆናጠጠው ግለሰብ እንዴት ብጣቂ ወረቀትን ለበረራ አስተናጋጇ ቀበል ሲያደርግላት ምናልባት ሌሎችም ተሳፋሪዎች ከዚህ ቀደም እንደሚያደርጉት ውበቷን ለማድነቅ የተዘረዘሩ የአድናቆት ቃላትን የያዘ እንደሆነ ጠብቃ ገጽታዋ አፍረት መላበሱ አልቀረም። የሆነው ግን ያልተጠበቀው ነበር። የወረቀቱ ቁራጭ እስከ መጨረሻ እንኳን ለማንበብ የሚከብድ አስደንጋጭ መርዶን ከትቦ ይዟል። ከራሴ ጋር ያዝኩት ምን ይመስልሻል? አውሮፕላኑ እንዳልነበር አድርጎ ተሳፋሪውን ወደ ሞት የሚነዳ አደገኛ ቦምብ ነው በማለት አንዲትም ሳታወላውል ከጎኑ እንድትቀመጥ አዘዛት። የበረራ አስተናጋጇ ከላይዋ ላይ አመዷ ቡን ቢልም ለማሰብ እንኳን ፋታ ሳትወስድ በአስቸኳይ የተባለችውን አደረገች። የያዘውን ሳምሶናይት ከፍቶም እንድትመለከቱ አደረጋት። በርካታ ወደዚህና ወደዚያ የተጠላለፉ ገመዶችና ክብሪት መሳይ እንጨቶች ገንዘብ ይመስል ቦርሳውን እጭቅ አድርጎ ሞልተውታል። ምን ሊፈጠር ይችላል? ማን ናውቆት? አሁን ቀጥሎ የምነግርሽን በጠቅላላ አንድም ሳታስቀር የመጻፉ ኃላፊነት ያንቺ ነው ሲል ከስራ መደባዋ ጋር የማይገናኝ ኃላፊነት ቢሰጣትም ነፍስ ውጪ ነፍስ ግቢ እያለች የምትደልቀውን ልቧን ለማረጋጋት እየሞከረች ብዕሩን ተቀበለችውና የሱን ቃላት በወረቀት ላይ ትከትብለት ገባች። የተባለችውን ጽፋ ካበቃች በኋላ በቀጥታ መልእክቱን እንድታደርስ ከተላከችበት ስፍራ ለመሄድ እርምጃዋን ስትጀምር ልክ እንደ መርዶ አርጅ እግሯ ሲተሳሰርባት ይታወቃታል። መልእክቱ ለፓይለቱ ካፒቴን ዊሊያም ስኮት ነበር። በ20 ዶላር ኖት የተሞላ $200,000 ከ4 ፓራሹት ጋር ያስፈልገኛል ይላል መልእክቱ። ካልሆነ ግን አውሮፕላኑ ተሳፋሪዎች፣ ሰራተኞች ሁሉ በጥቂት ደቂቃዎች ውስጥ ማረፊያቸው ምድር እንደሆነ በሚያስጠነቅቅ ማስጠንቀቂያ ታጅቦ በዚህ መልኩ በረራው በመዳረሻው ላይ ቢደርስም ተሳፋሪዎቹ አውሮፕላኑን ለቀው መውጣት እንዳይችሉ አውሮፕላኑ በቦምብ ዛቻ በመታገቱ ሲያትል ታወከች። አጋቹ በሲያትል ለጠየቀው ገንዘብ ልውውጥ 36 የሚሆኑ ተሳፋሪዎችን በነፃ ለቆ የተወሰኑ ሰራተኞችን በዛው በአውሮፕላን ውስጥ በማስቀረት አውሮፕላኑ ዳግም እንዲነሳ አዘዘ። አውሮፕላኑ አብራሪዎቹ ይዘውሩት እንጂ መንገዱን የሚወስንላቸው ይህ የአውሮፕላኑ ጠላፊ ነበር። በቀጥታ አቅጣጫቸውን ወደ ሜክሲኮ እንዲያደርጉ ታዘዋልና ወደ ሜክሲኮ ጉዟቸውን ጀመሩ። አውሮፕላኑ ወደ ሜክሲኮ ጉዞውን አድርጎ በርካታ ሰዓታትን ተጓዘ። በመጨረሻም በማረፊያው ላይ ሲደርስ ቦታውን ቀድመው በተቆጣጠሩት ፖሊሶችና የደህንነት ባለሙያዎች አውሮፕላኑ በቁጥጥር ስር ቢውልም አውሮፕላኑን ጠልፎ ወደ ሜክሲኮ እንዲበር ትዕዛዝ የሰጠው ጠላፊው ግን እምጥ ይግባ ስምጥ ሳይታወቅ አውሮፕላኑ ውስጥ ከተዋቸው ዱካዎች በስተቀር የት እንደገባ፣ ቤት እንደወጣ፣ ወዴት እንዳረፈ አንዳችም ፍንጭ ሳይሰጥ ተሰውሯል። ይህ የአውሮፕላን ጠለፋ ተከሰተ ከተባለበት ቅጽበት ጀምሮ ኤፍቢአይ ምርመራዎቹን አደራጅቶ የአውሮፕላን ጠለፋውን አንድም ንጹህ ሰው ሳይጎዳበት በቁጥጥር ስር ለመዋል ኖርጃክ በሚል ስያሜ እንቅስቃሴውን ጀምሮ የነበረ ቢሆንም ስለ አውሮፕላኑ ጠላፊ ግን አንዳችም ጠቋሚ ፍንጭ ሳይገኝ ጠለፋው በተስተናገደ በ5ኛ ዓመቱ እንኳን ከ800 በላይ ተጠርጣሪዎች ቢመረመሩም አንዳችም ከወንጀሉ ጋር ግንኙነት ያላቸው አልተገኙምና ይህ ኤፍቢአይ ካሳለፋቸው የወንጀል ምርመራዎች ሁሉ የአውሮፕላን ጠለፋ ታሪክ ምስጢራዊና መፍቻ ቁልፉ ያልተገኘለት ሲባል እስካሁንም ስሙ ይነሳል። አንድ ኩፐር እንደሚሆኑ ተገምተው በቁጥጥር ስር ውለው ከነበሩ ተጠርጣሪዎች ሁሉ ሪቻርድ ፍሎይድ ማኮይ የተባለው ተጠቃሽ ሲሆን ይህ ግለሰብ የአውሮፕላን ጠለፋው ከተስተናገደ ከ5 ወራት በኋላ በሌላ ተመሳሳይ አውሮፕላን ጠለፋ ላይ ተሰማርቶ በፓራሹት ለመውረድ ሲሞክር በቁጥጥር ስር የዋለ በመሆኑ ምናልባትም ኩፐር እንደሚሆን ተጠርጥሮ በጥልቀት እንዲመረመር ይደረግ እንጂ በበረራ አስተናጋጆቹ አገላለጽ አካሉ ሁኔታውና ገጽታው ኩፐር ከተባለው ምስጢራዊ አውሮፕላን ጠላፊ ጋር የማይገናኝ እንደሆነ በመረጋገጡም
ከዚህ ወንጀል ነፃ እንዲሆን ተደርጎ እጅ ከፍንጅ በተያዘበት ብቻም እንዲቀጣ ተደርጓል። አንድ ነገር ትክክለኛው ማረጋገጫ እስካልተገኘለት ድረስ እሱን ተከትሎ የሚነገሩ ሐሳቦች፣ እሱን ተከትሎ የሚተነተኑ ትንታኔዎች ይበረክታሉና ስለ ኩፐርም በተለያዩ ጊዜያት የተለያዩ ነገሮች ተብለዋል። ከነዚህም ውስጥ አንዱ ኩፐር በሲያትልና በሬኖ መካከል በፓራሹት እንደወረደ የሚነገረው ሐሳብ አንዱ ሲሆን ኩፐር ከአውሮፕላኑ በፓራሹት ለመውረድ ይሞክር እንጂ በሰላም ለማረፍ ሳይችል ሕይወቱ አልፋለች የሚል ሐሳብን የሚያንጸባርቅ ነው። ይህ ሐሳብ እንዲነሳ ያደረገው እንደ አውሮፓውያን አቆጣጠር በ1980 አንድ ታዳጊ ጥቅጥቅ ባለው ደን መሃል ባለ $20 ኖት ዋጋ ያላቸውና ያረጁ በአጠቃላይ $5800 የያዘ ቦርሳ ይዞ በመገኘቱ ሲሆን ይህም የትክክለኛ የጠላፊ ዳን ኩፐር ይሁን አይሁን አንዳችን በኤፍቢአይ የተረጋገጠ ነገር ሳይኖር ይህንን የአውሮፕላን ጠለፋ ምስጢር ሆኖ እንዲቀር አድርጎታል። ይህ ጠለፋ ከተስተናገደ ቀጥሎም ባለው አንድ ዓመት ውስጥ በተመሳሳይ ፓራሹት እየጠየቁ አውሮፕላን ለመጥለፍ የተደረጉ የአውሮፕላን ጠለፋዎች ቁጥር 15 ደርሶ የነበረ ሲሆን ይህንን ተከትሎ ባሉት ዓመታት ተሳፋሪዎች አውሮፕላንን ከመሳፈራቸው በፊት የሆነ የዕቃ ፍተሻ እንዲደረግ የሚያዙ ሕጎች እንዲቀመጡም መሰረት ሆኖ ነበር። በመጨረሻም እንደ አውሮፓውያን አቆጣጠር ጁላይ 8 2016 ይህ አውሮፕላን ጠላፊው ዳን ኩፐር የምርመራ ኬዝ ከ45 ዓመታት የፍለጋ ጊዜ በኋላ ለአንዴና ለመጨረሻ ጊዜ እንዲዘጋም በኤፍቢአይ ውሳኔ ላይ በመድረሱ ኤፍቢአይ በበቃኝና በመሸነፍ ስሜት ውስጥ ሆኖም ይፋ አድርጓል። በኤፍቢአይና በአሜሪካ ታሪክ ውስጥ ወንጀለኛውን ለማግኘት ያልተቻለበት የመጀመሪያ አውሮፕላን ጠለፋ ታሪክ እንደሆነም ተሰንዶ ተቀምጧል። ኤፍቢአይ በአጠቃላይ 66 ገጽ በሆነ መግለጫ ላይ የዳን ኩፐር የአውሮፕላን ጠለፋ ወንጀል በአሁኑ ሰዓት አንገብጋቢ ያልሆነና ሌሎች ትኩረትን የሚሹ ጉዳዮችን በመመርመር ላይ የዳን ኩፐርን ዶሲ በመያዝ ሲመራመሩ የቆዩትን የህግ አካላት እይታ ለማስቀየር በመጨረሻም የግድ ፋይሉ መዘጋት እንዳለበት በሰጠው መግለጫ ላይ እንደውም የሲያትሉ ኤፍቢአይ ቢሮ ኃላፊ መግለጫውን በሚሰጡ ሰዓት ይህ ወንጀል ሲፈጸም ገና የ8 ዓመት ዕድሜ ታዳጊ መሆናቸውን ጠቀስ አድርገው ይህ ዶሴ ምን ያህል ዓመታት ክፍቱን ሳይዘጋ እንደቆየም ለማመላከት ሞክረዋል። እንግዲህ እዚህ የአሜሪካ አውሮፕላን ጠላፊ ማንነቱና ደብዛው ይጥፋ እንጂ ለበርካታ ፊልሞች የመነሻ ሐሳብ ለመሆን ችሎ በርካታ ገቢዎችን ለፊልሙ ዓለም እንካችሁ ብለዋል።